አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው ያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት አስቴር በዳኔ ምትባል ሰው ኢትዮጵያውያን ለእንዲህ አይነት ለማያባራ እልቂት የዳረገን አንድ ብሔርና አንድ ሃይማኖት ሀገሪቱን በሙሉ የኔ ነው በማለታቸው ነው በፌደራሊስት ኃይሎች ሲናገሩት የነበረው ውሸት ይመስለኝ ነበር በከፋ ሁኔታ መሬት ላይ አለ ይሰቀጥጣል ይሰነፍጣል ምናምን የሚልም ቀጣይ ነገሮች አሉ ታብረው ይሄንን በተመለከተ ሀብትሽ በመጀመሪያ አንድ ሃይማኖትና አንድ ሃይማኖት ማለት ያው ኦርቶዶክስን ነው ከዛ ብሔር የሚባለው ደግሞ አማራው ነው ለመናገር እንግዲህ አንተ የአማራ ተወላጅ ነህ እኔም የአማራ ተወላጅ ነኝ አሁን የህልሙና ትግል ውስጥ ስለገባን አማራ ንል ይሆናል እንጂ ብለንም አናቀም ሌላውም አማራ በአማራነቱ እቺ ሀገር የኔ ብቻ ናት ብሎ ሲሰብክም ሰብቼ ስለማላቅ አሁን ምን ተፈልጎ ይሄ ጉዳይ ወደዚህ ወደ አደባባይ እንዲወጣ ተደረገ ምንድነው አላማው ምንድነው ሐሳቡ አንተስ ምን ተሰማ አመሰግናለሁ ጥሩ ጥያቄ ነው ማህበራዊ ሚዲያው ላይ በስፋት መነጋገሪያ ከሆኑ ሐሳቦች መካከል አንዱ ይሄ ነው ይሄ በርግጥ የምልክቶች ናቸው ለምሳሌ ዋናው ጉዳይ የዘመን ፍጻሜ ነው ምልክቶቹ የዘመን ፍጻሜ መድረሱ ማሳያዎች ናቸው እንጂ በራሳቸው የዘመን ፍጻሜ አይደሉም የዘመኑን ፍጻሜ መድረስ የምታቁባቸው ምልክቶች ተብሎ በመጽሐፍ ተቀምጧል ወንድም በወንድሙ ላይ ይነሳል አገር በአገር ላይ ይነሳል ድንጋይ በድንጋይ ላይ ሳይፈርስ አይቀርም ህዝብ በህዝብ ላይ ይነሳል እናት በልጇ ላይ ትጨክናለች ልጅ በእናቱ ላይ ይጨክናል ፍቅር ይቀዘቅዛል ጦርና የጦርነት ወሬን ትሰማላችሁ ይሄ ሁሉ ይልና የመጀመሪያ ነው እነዚህ ምልክቶች ናቸው ለኔ ዋናው ነገር በኢትዮጵያ ውስጥ ኦህዴድ የሚባል ከኦሮሞ ብሔር ተወላጆች የተውጣጡ አካላት የመሰረቱት የፖለቲካ ድርጅት አለ ይሄ የፖለቲካ ድርጅት በ27 አመት ታሪክ ውስጥ ኢህአዴግ በሚል ድርጅት ውስጥ የቆየ ነው ይሄ ድርጅት ከዚያ በኋላ ራሱን ኦዲፒ የሚል ስያሜ ከኦህዴድ ወደ ኦዲፒ ቀየረ ከዚያ በኋላ ደግሞ አሁን ራሱን የኦሮሞ ብልጽግና ፓርቲ ወደሚል ቀየረ ይሄ ድርጅት በአብዛኛው በምርኮኞች ስብስብ የተመሰረተ ድርጅት ኦዲፒ የሚባለው ድርጅት ወይም ኦህዴድ የሚባለው ድርጅት እዚህ ትግራይ ውስጥ እንዲመሰረት የተደረገ ነው አዴት የሚባል ቦታ አለ እዚያ ቦታ ላይ ነው የመሰረቱት ኦነግ የተገንጣይነት ጥያቄ ስለነበረው እነ ሌንጮ ለታ በኢትዮጵያ የቀኝ ግዛት ጥያቄ አለ ብለው ስለሚሉ የኢትዮጵያ አካል አይደለንም ኢትዮጵያዊም አይደለንም ኢትዮጵያዊ ለመሆን መጀመሪያ መደራደር አለብን የሚል አቋም ነበራቸው የኦነግ ሰዎች እነ ሌንጮ ለታ እነ ሌንጮ ባቲ ይሄን ነበር የሚያራምዱት አቋም የደርግ ስርዓት ወድቆ አዲስ አበባ ከገቡም በኋላም ቢሆን ለኢህአዴግ በካልቾ ጠልዞ እስካባረራቸው ድረስ እነ ሌንጮ ለታ የቀኝ ግዛት ጥያቄያቸውን አልተውም የተገንጣይ ጥያቄያቸውን አልተውም እሱን አሁንም አልተውትም ኢትዮጵያን በኃይል እስከገዙ ድረስ እነሱ በሚሉት መልክና ቅርጽ እስከሰሩ ድረስ እንቆያለን ነው ይሄን ካልተቀበላችሁ ግን ኢትዮጵያን እናፈርሳለን ነው ሌንጮ ባቲም ፊት ለፊት ነበር የተናገረው ትግላችን የኦሮሞ ነጻነት ግንባር ብሎ እነሱ የነበሩበትን ድርጅት ትግል ኢትዮጵያን ዲኮንስትራክት አድርገን ኦሮሞ የሚባል ኦሮሞ ሀገር ኮንስትራክት የማድረግ ወይም ኢትዮጵያን አፍረሰን የኦሮሞ ሀገር የመገንባት አቋም ይዘን ነው ለረጅም ዓመት የታገልነው ይላል ነገር ግን አሁን የኢትዮጵያን መንግስታዊ ስልጣን እንደ ኦሮሞ በብሔረሰብ ስም መያዝ ስለቻለን ይላል አሁን የሀገሪቷ መሪ ስለሆነ የምንመራትን ሀገር ዲኮንስትራክት አናደርግም ወይም የምንመራትን ሀገር አናፈርስም እንገነባለን ስንገነባ ግን በእኛ መልክ በእኛ ቅርጽ እንገነባታለን ነው ይሄንን ሐሳብ ስታይ ብሮድ ሐሳቡን ተገንብታ ያደረችው እኛ የለንበትም ሲሉ ስለነበረ እና አስቴር በዳኔ የዚህ የተጣመመ ፖለቲካ ሐሳቤ ሰለባዎች ናቸው እናም ተሰርታ ያደረችው ሀገሪቷ በአማራ ነው በኦርቶዶክስ ነው ብለው ነው አስቴር ሊያጥሩት የሞከሩት አንድ ብሔር አንድ ሃይማኖት ስላሉ በርግጥ በሃይማኖት በኩል ሰሜናውያኑን በሙሉ የሚመለከት ነው አስቴር በዳኔ የፖለቲካ ግንዛቤዋን ራሷ ተፈትሸውና ለምሳሌ
ይሄ ምንድነው የፌዴራሊስት ኃይሎች የምትላቸው የኩሽ ኢምፓየር አራማጆች ለማለት ነው። ያው አንዳንድ ጊዜ ግንዛቤም ያው ነገሩንም የመረዳት አቅም ማጣትም ቅንነት አለመኖርም ጥላቻም ስለሚጋርዳቸው ጭምር እንጂ በሰሜናዊ የኢትዮጵያ ክፍል ትግራይ ውስጥ ብትሄድ ኩናማዎች አሉ። አማራ ጋር ለምሳሌ አገው፣ ቅማንት ወዘተረፈ እነዚህ በነገድ ራሳቸውን ከኩሽ የሚጠሩ ሌሎቹ ደግሞ ሰሜናውያኑ አማራው ደግሞ ሴሜቲክ ነው። ወደ ደቡብ ብትሄድ ጉራጌው ለምሳሌ ነው ሴሜቲክ ነው። ሀረሪ ብትሄድ ሀረሪዎቹ ሴሜቲኮች ናቸው። እና ኢትዮጵያ ውስጥ እዚህ ጋር ናይሎቲክ ነው፣ እዚህ ጋር ሴሜቲክ ነው፣ እዚህ ጋር ኩሽቲክ ነው ብለህ ካቴጎራይዝ የምታደርገው አይደለም። በዚህ አደራደርም ብትሄድ የሆነ ሆኖ ግን የተማሪዎች እንቅስቃሴ ጊዜ እነ ዋለልኝ የተማሪዎች አብዮት ኢትዮጵያ የተሰራችው ከሰሜኑ እሳቤና ሴት ነው ይላሉ። አንድ ሀገር በአንድ ሌሊት ዝም ብሎ ተሰርቶ አይታደርም። ከሆነ ቦታ ላይ መነሻ ይኖረዋል፣ ወይ እየሰፋ ወይ እየጠበበ የሚሄድ ማለት ነው ለሀገር መስራት። ኢትዮጵያ ስትሰራ የኢትዮጵያ ጥንተ ስልጣኔም ያለው ሃይማኖትም የመጣበት ትምህርትና ስልጣኔዎች የመገኛ የሆኑት ቋንቋውም ዜማውም የዘመን አቆጣጠሩም ሃይማኖቱም እስልምናውም ክርስትናው ሁሉም ሃይማኖትም ባህልና ወግና ስርዓቶችን በሙሉ መነሻቸው ሰሜናዊ ኢትዮጵያ ክፍል ነው። ይሄ ክፍል ለበርካታ ዓመታት ጦርነትም የተካሄደው በዚህ ነው። ጠላቶችም የሚመጡት በዚሁ አካባቢ ነው። ይሄ ሁኔታ በጎ ዕድል ሰጥቶት ይሄ ሰሜናዊው ክፍል የሰለጠነው ቀድሞ የሰለጠነው አካል ትምህርትም እያስፋፋ እርሻ እያስፋፋ የማህበረሰቡን ኑሮ እየለወጠ ነው የአገር እየሰፋ ሄደው። ስለዚህ ይሄ የሚያስረዳን ነገር ምንድነው? አስቴር በዳኔ ሳታውቀውም ይሁን አውቃው ያው እያራመደች ያለችው የጨቋኝ ተጨቋኝ ትርክቷል አይደል? አይዲዮሎጂው ያንን አይዲዮሎጂ ነው እያራመደች ያለችው። ተወቀውም አትወቀውም ዞሮ ዞሮ ያው ዋናውን ጉዳይ እያራመደችው ነው እና ይሄን አቋም መጣል አስፈላጊ ነው ብዬ አምናለሁ። በዚህም ጉዳይ እኔ እንዲህ አይነት አይዲዮሎጂ አላራምድም ብላ መሄድ ነበረባት። ነገር ግን እሷ ቀጥታ አሁንም ወደ ምክክር ኮሚሽን ምናምን ገብታ እየፈተፈተች ነው የምትገኘው እና ይሄ ብዙ ጥያቄዎች የሚያስነሳና የሚያከራክር ነው ብዬ ነው ማስበው። አለበለዚያ ለምን ዝም ብላ መግባት አስፈለጋት ወደዛ? አይዲዮሎጂዋን ሳትጥል አስተሳሰቧን ወደ ትክክለኛ መንገድ ሳታደርግ ወደዛ መግባቱ ነገሮችን ቢያበላሽ እንጂ የሚያስተካክል ሆኖ አናገኘው። እኔ በበኩሌ አሁንም ተደማጭነቷን ነው የምታጣው እንጂ ያው ጋዜጠኛ ናት፣ ተደማጭ መሆን ትፈልጋለች። የተለያዩ ጉዳዮች ሀገራዊ ጉዳዮች ላይ ትሳተፋለች። እንደ በፊት አርቲስትነት ውስጥ ምናምን አይደለም ያለችው። ስለዚህ ስሟን ማደስ ለሷም ይጠቅማታል። ቢያንስ እንደ ጥቅም እንኳን ብናየው ማለት ነው። እንትኑም ብንቶ ይሄ ምንድነው ለህዝብ ምናምን ታስባለች የሚለውን ብንተውላት ማለት ነው። ባይሆን እንኳን እንደዛ ባታስብ አስባለሁ ካለች ይቅርታ መጠየቁ መልካም ነው። አላስብም ካለች ለጥቅሟም ቢታስብ ብትጠይቅና ስሟን እንደ አዲስ ብታድስ ይሄ ንግግሬ ልክ አይደለም እኔ ያርማለሁ ብትል ለሷ የተሻለ ነው የሚሆነው። ሀሳቧንም ለማስተላለፍ ምንም ለማለት ኢንፋክት ወደ አርቲስትነቱም ወደ ምናምኑም እመለሳለሁ ብትል ያው ዞሮ ዞሮ ህዝብ ልብ ውስጥ ያለች አትፈልግም። ሸዋፈራው ለምሳሌ መድረክ ላይ በተናገረው ያኔ ትዝ ካላችሁ አምና ላይ ሪያክት አድርገውበታል ሀብታሙ አያሌውና ሽመልስ አበራ። በነገራችን ላይ ትዝ ይለኛል እኔም ሰርቼበት ነበር በጉዳዩ ዙሪያ አምና ላይ ትዝ ካላችሁ ተከታተሉ ከነበረ ያው የጠፋ ቪዲዮ ነው፣ ጠፍቷል ብዙዎቹ እና የዛኔም የሰራሁት ነገር ነበርና ብዙ ነገሮች አሉ። ስሙን አበላሽቶታል። የወንዶች ጉዳይ ቁጥር 3 ነው እንሰራለን ምናምን ሲሉ ሸዋፈራው ካለ ማንም አያይም ተብሎ ከሲኒማ ቤትም አልተፈለገም፣ ምንም አላለም። ያን ንግግር በማድረጉ ማለት ነውና ይሄ የሚባለው አባባል አለ አይደል? የአፍ ወለምታ በቅቤ አይታሽም ነውና በንግግር ጥንቃቄ ማድረግ አስፈላጊ ነው። ከተናገሩም በኋላ ይቅርታ መጠየቅ፣ ስምን ማደስ በጣም ጠቃሚ ነገር ነው። አለዚያ ግን ሰው ቂም ይዞ ነገሮችን የሚያበላሽ ነው የሚሆነው።
አይዲዮሎጂዋ ግን ከልቧ እንደሆነ የሚመስል ነው። አሁን እንግዲህ ያኔ ተሳስታ ወይ ደግሞ የሆኑ ሰዎች ተርከውላት ሳይሆን ከልቧ ያመነጨችው አይዲዮሎጂው ከሷ ጋር የተዋሃደ እስኪመስል ድረስ ነው እንግዲህ ሁኔታው ያለው። ባይዋሃድ ኖሮ አይ ይሄ ነገር ልክ አይደለም፣ ይሄ አስተሳሰቤ ልክ አይደለም፣ መታረም አለበት ብላ ተወጣ ነበር ብዬ አምናለሁ። ነገር ግን ከሷ ጋር የተግባባ ይመስለኛል አይዲዮሎጂው። ያ ትርክቱ የጨቋኝ ተጨቋኝ ትርክት ምናምን። ስለዚህ በዛ ምክንያት ነው ይመስለኛል አሁንም ቀጥላ ያለችው ማለት ነው። አሁንም መድረክ ላይም ምናምን ትናገራለች የተለያዩ አይነት ነገሮች እና አሁንም ቢሆን ይውጣባት ከተባለ ሰፊ መረጃዎች ብንመለከት ብዙ ነገሮች አፎ ለምታዎች ምናይ ይመስለኛል በበኩሌ። ራሷን ደግሞ በጣም ከፍ አድርጋ ነው የምታየው፣ ሰቅላ ነው በቃ። እና ያም አንዳንዴ ኢጎ የሚባለው ነገር ይይዛል። ይሄ ላይ ይቅርታም በቃ አፉ በሉኝ ምናምን የተውኝ ከዚህ በኋላ እንዲህ አይነት ነገር አልናገርም ምናምን እንዳይሉ ሰዎች አንዳንዴ ይዛቸዋል ብዬ አስባለሁ። ያ ንቅ አድርጎ የሚይዝ ነገር አለ። በቃ እኔ ምን አባታችሁ ምናምን አይነት የሚከታትም ይመስለኛል። ያም ሊሆን ይችላል ወደዚህ አይነት አስተሳሰብ የከተታትና እንግዲህ በጊዜያት ውስጥ ምን እያደረገች እንደምትሄድ፣ ምኑን ታሻሽላለች፣ ምኑን ጨራሽ እያበላሸች ትሄዳለች የሚለውን እያየ ነው የምንሄድ ይሆናል። ነገር ግን አንድ ግልጽ የሆነልን ነገር እዚህ ጋር አስተሳሰባቸው ይሄ ነው። አሁን በጣም ግጭቶች ውስጥ ምናምን የሚከተው እሷ እንዳለችው አንዱ ብሔርና አንዱ ሃይማኖት የሀገር ባለቤት ነኝ ብሎ መቀመጡ ሳይሆን ግጭት ውስጥ የሚከተው የእሱ አይነት አስተሳሰቦች ናቸው። እየተበቀለን ነው ብለው ማሰባቸው፣ ትክክል ነንም ብለው ማሰባቸው፣ ቶለሬት አናረግም ምናምን ብላ ማሰቧ ያ ይመስለኛል ወደ እንደዚህ አይነት አደጋዎች እየከተተ ያለው እንጂ ህዝቡ በራሱ የመበቀል ወይ ምናምን አይዲዮሎጂ ኖሮት አይደለም። ማንንስ ትበቀላላችሁ? ለምሳሌ አያቴ ዘመን ላይ የሆነ ሰው እንደዚህ ቢያደርግ ማንን ልበቀል ነው? የሆነ ሰው አያቴን ቢበድል ማንን ሄጄ ልበቀል ነው? ያ እነዛ ሰዎች አልፎ አልፎችም እና አይዲዮሎጂያቸው ምን ይመስላል የሚለው ስናይ በዚህ መልኩ የሚቃኝ ነው። ዝም ብሎ በሞኝነትና ይሄ በበቀል ህብረት መፍጠር የለም በጥላቻ ምናምን እንደዛ የሚመስሉ ነው ያገኘሁት እኔ በበኩሌ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልን። እናመሰግናለን።